እንግዲህ ስቶንሄንጅን ወይም የኢስተር ደሴትን ስናስብ የጠፉ ስልጣኔዎች ታሪክ ነው አይደል ወደ አእምሯችን የሚመጣው። ነገር ግን ዛሬ የምናየው ታሪክ ፈጽሞ የተለየ ነው። በአንድ ሀገር ውስጥ ይሄ የድንጋይ ሐውልት ባህል የጥንት ትዝታ ብቻ ሳይሆን እስካሁንም ድረስ ሕያው የሆነ ታሪክ ነው። እነዚህን የጥንት ሐውልቶች ስንመለከት በዝምታ የቆሙ የድሮ ታሪክ ምስክሮች ይመስላሉ። ታሪኩ ግን እዚህ ጋር ነው የሚለየው። ምክንያቱም ኢትዮጵያ ውስጥ ድንጋዮቹ ዝም አላሉ፣ አሁንም ድረስ እየተናገሩ ነው። እና ይሄ ነገር ነው እንግዲህ የኢትዮጵያን ታሪክ ፍጹም ለየት የሚያደርገው። ማለትም ይሄ ግዙፍ ድንጋዮችን የማቆም ባህል በጥንት ዘመን ቆሞ የቀረ ነገር አይደለም። በፍጹም ዛሬም ድረስ የሚቀጥል ሕያው ትውፊት ነው። እሺ ታዲያ ይሄ ለዘመናት የዘለቀ አስደናቂ ቅርስ ምን ይመስላል? ይህንን ለመረዳት እስኪ ጉዟችንን እንጀምር። የት? በሀገሪቱ ሰሜናዊ ክፍል እዛ ከሚገኙት ግዙፍ ሐውልቶች ነው የምነሳው። የመጀመሪያ መዳረሻችን አክሱም ነው። በትክክል እዚህ ጋር ነው የኢትዮጵያ የድንጋይ ሐውልት ታሪክ ከምህንድስና ጥበብ ጋር እንዴት እንደተዋሃደ የምናየው። በጣም አስደናቂ ምዕራፍ ነው። እና የጥንቱ አክሱም ገዢዎች ኃይላቸውንና ክብራቸውን ለማሳየት የመረጡት መንገድ ይሄው ነበር። ምን አደረጉ? ለመቃብራቸው መታሰቢያ የሚሆኑ እነዚህን ግዙፍ የድንጋይ ሐውልቶች አቆሙ። ግን ዝም ብለው የተተከሉ ተራ ድንጋዮች ከመሰሉን ተሳስተናል። በፍጹም እያንዳንዳቸው በዘመኑ የነበሩ ባለብዙ ፎቅ ሕንፃዎችን እንዲመስሉ ተደርገው ነው የተቀረጹት። አስቡት እስኪ፣ የውሸት በሮችና መስኮቶች ሁሉ ተቀርጾላቸዋል። ይህን ስናይ የምህንድስና ጥበቡ ምን ያህል የረቀቀ እንደነበረ መገመት ይቻላል። እስካሁን ከተገነቡት ሁሉ ትልቁን ሐውልት ብንወስድ ክብደቱ ብቻ ምን ያህል ይመስላል? 520 ቶን። 520 ቶን ይመዝናል። ጥያቄው ግልጽ ነው። እንዲህ ያለ 520 ቶን የሚመዝን የድንጋይ ሰማይ ጠቀስ ሕንፃ እንዴት አድርጎ አቆሙት? እውነት ለመናገር የማይታመን ነገር ነው። መልሱ ግን በጥንታዊ ብልሃት የተሞላ ነው። የአክሱማውያን መላ በጣም አስደናቂ ነበር። እስኪ ሂደቱን እንመልከት። በመጀመሪያ ሐውልቱን በገን ወይም በዳገት ነገር ወደ ላይ ይጎትቱታል። እሺ ከዛስ? ከዛ ልክ የሆነ ነገር እንደሚገለበጥ ቀስ ብለው በተዘጋጀለት መሰረት ውስጥ እንዲገባ ያደርጉታል። እና በመጨረሻም እንዳይወድቅ ዙሪያውን በድንጋይና በመሰረት ሰሌዳዎች አጥብቀው ያቆሙታል። ነገር ግን የዚህ ታላቅ ምኞት መጨረሻው አላማረም። ያ ትልቁ 520 ቶኑ ሐውልት ሊቆም ሲሞክር ወድቆ ተሰባበረ። ይህ ውድቀት ደግሞ እንዲሁ በአጋጣሚ የሆነ ሊሆን ይችላል። ምናልባትም መንግስቱ ክርስትናን ከተቀበለበትና የቀብር ስነ ስርዓቱን ከለወጠበት ታሪካዊ ወቅት ጋር የተገጣጠመ ነበር። እሺ፣ ከአክሱም ግዙፍ የምህንድስና ውጤቶች ወጥተን አሁን ደግሞ ጉዟችንን ወደ ደቡብ እናደርጋለን። እዚህ ስንደርስ የሚያጋጥመን የድንጋይ ሐውልት ባህል ፍጹም የተለየ መልክ ይዞ ነው የሚጠብቀን። በደቡብ በጌዲዮ እና በሲዳሞ ክልሎች የተገኙት የሐውልቶች ብዛት እውነት ለመናገር እጅግ አስገራሚ ነው። ቁጥሩን ስንሰማ ከ10,000 በላይ ከ10,000 በላይ። ይህ አካባቢውን የድንጋይ ጫካ ያስመስለዋል። ልዩነቱ እጅግ በጣም ግልጽ ነው። በግራ በኩል ያ በከፍተኛ ምህንድስና የተሰራው የአክሱም ሐውልት ይታያል። በቀኝ በኩል ደግሞ በብዛት የሚገኙት ተፈጥሯዊ ቅርጻቸው ብዙም ያልተለወጠው የደቡብ ፋሊክ ድንጋዮች አሉ። ሁለቱ ፍጹም ይለያያሉ። እንግዲህ ከአክሱም ሐውልቶች በተለየ እነዚህ የደቡብ ሐውልቶች የግዛት ኃይል ማሳያ አልነበሩም። በፍጹም ይልቁንስ የታላላቅ ሰዎችን መቃብር የሚጠቁሙ ነበሩ እና ለዘመናት በዘለቁ የማህበረሰብ የቀብር ስነ ስርዓቶች ውስጥ በጣም ትልቅ ሚና ነበራቸው። እና ይህ የደቡብ ባህል ለምን ያህል ጊዜ እንደዘለቀ ስናይ በጣም ነው የሚያስደንቀው። አስቡት፣ ከ2000 ዓመታት ገደማ በፊት ከነበሩት ያልተብራሩ ድንጋዮች ይጀምርና ቅርጻቸው እየተለወጠ እየተወሳሰበ መጥቶ ለሺዎች ዓመታት
የዘለቀ ሕያው ትውፊት ሆኗል ማለት ነው። እሺ፣ አሁን ደግሞ ጉዟችን በጊዜ እጅግ በጣም ወደ ኋላ ይመልሰናል። የት? የኢትዮጵያ የድንጋይ ሐውልት ታሪክ ወደ ተጀመረበት ስፍራ፣ ወደ ምስራቅ ሐረር ክልል። እዚህ ጋር ዶልመን የተባሉትን የድንጋይ ግንባታዎች እናገኛለን። እነዚህ ደግሞ እንደ ሌሎቹ ሐውልቶች መታሰቢያ አይደሉም። እነዚህ በቀጥታ ጥንታዊ መቃብሮች ነበሩ። እና የእነዚህ ግንባታዎች ዕድሜ ነው ታሪኩን በሙሉ የሚቀይረው እስከ ዓመተ ዓለም ድረስ። አስቡት። ይህ ማለት ከታዋቂዎቹ የአክሱም ሐውልቶች በ1500 ዓመታት ይቀድማሉ ማለት ነው። ይህ እንግዲህ የባህሉን ጥንታዊነት ምን ያህል ስር የሰደደ እንደሆነ ነው የሚያሳየው። እንግዲህ ከሰሜን እስከ ደቡብ፣ ከምስራቅ እስከ ዛሬ ድረስ የተጓዝንበትን ታሪክ በሙሉ ስናጠቃልለው የሚፈጠረው ምስል አንድ ነው። የ4000 ዓመታትን የፈጀ አንድ አስደናቂ ውይይት። ጉዟችን እንግዲህ 3 ተለያዩ ነገር ግን በጣም የተገናኙ ባህሎችን ነው ያሳየን። አንደኛ፣ በጥንት ዘመን ለመቃብር የተሰሩት የሐረር ዶልመኖች፣ ሁለተኛ፣ የአክሱምን ኃያል መንግሥት ያወጁት ሐውልቶች እና ሶስተኛ፣ በደቡብ ለዘመናት የማህበረሰብ ተምሳሌት የሆኑት ድንጋዮች። እነዚህ ሁሉ በአንድ ላይ የ4000 ዓመታት አስደናቂ ታሪክ ይነግሩናል። እና ይሄ ሁሉ ሲደመር ኢትዮጵያ ዝም ብሎ የጥንት ሐውልቶች ሚውዚየም ብቻ እንዳልሆነች ነው የሚያረጋግጠው። ከዛ ይልቅ ይህንን ባህል በሕያውነት ጠብቃ በመያዝ በዓለም ላይ ፍጹም ልዩ ስፍራ እንዳላት ያሳያል። እናም ይህ የ4000 ዓመት ታሪክ አንድ የመጨረሻ ጥያቄ እንድንጠየቅ ያደርገናል። ከብዙ ሺህ ዓመታት በኋላ የኛ ዘመን፣ የኛ ስልጣኔ ምን አይነት ዘላቂ አሻራ ጥሎ ያልፋል? እስኪ ይህንን እያሰብንበት እንቆይ።